ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። በጉጉት በፍቅር ሁላችንም እየጠበቅን ነው። ይህንን ቪዲዮ እስከዛው ድረስ ድራማው በሰዓቱ እስከሚለቀቅ ድረስ ይህንን ቪዲዮ ላይክ በማድረግ ሁላችሁም ጠብቁ። በሰዓቱ ይለቀቃል ማለት ነው። እውነት ለመናገር እንድንለቀቅ የምፈልገው በጉጉት ምህሩ ምን ላይ ናት፣ እነ ናሆማ ይመጣሉ አይመጡም የሚለውን ነው። እንግዲህ እናያለን። አዲስ ነገር አለ። እሱም አዲስ ነገር ምንድነው የሚለውን አብረን የምናይ ይሆናል ማለት ነው ውዶቼ። እስኪ እናንተ ምን የሚፈጠር ይመስላችኋል? ሰኒ ወይንም ደግሞ ያቺ ሶሲ ማለት ነው፣ ሶሲ ታመልጣለች ወይንስ ምን አዲስ ነገር አለ? ራኬብም መታለች። ራኬብስ ምን ለማድረግ ነው የመጣችው? የተፈጠረው ነገር ትንሽ አወዛጋቢ ነው። እሱን ደግሞ አብረን በደንብ አድርገን የምናይ ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ከዛ ድረስ ይሄን ቻናል ሰብስክራይብ እያደረጋችሁ ግቡ ማለት ነው ውዶቼ። እና እንግዲህ ዛሬ ይለቀቃል። ምንድነው አዲሱ ነገር የሚለውን ነገር እንግዲህ በስተመጨረሻ ላይ አብረን የምናየው ይሆናል። ሲለቀቅ ከእናንተ ጋር እኩል እኔም አብሬያለሁ ማለት ነው። እና በጉጉት እንትን ብለው በተለይ ኪራ እኛ ኮሜንታተሮች የምናስቀምጥለትን ወይንም እኛ ተመልካቾች የምንሰጠውን አስተያየት ተቀብሎ ያስተካክላል ወይ ሳያስተካክልም አብረን እናያለን። አዎ ስራ ማንኛውም ሰው ስራ ሊበዛበት ይችላል። ለሚስቱ ጊዜ መስጠት አለበት ማለት ነው። እና የእናንተም ደግሞ ሀሳብ ይሄ ነው። ብዙዎቻችሁም እኔ በምሰራው ቪዲዮ ላይ ላይክ እያደረጋችሁ በኮሜንት እያሳወቃችሁ ነው። ትክክል ነው ማለት ነው የምናገረው። እና ስለዚህ ውዶቼ ጽናትም ልትረዳው ይገባል። እሱም ደግሞ እሷ ሊረዳት ይገባል። በፊት ላይ ለእሷ ብሎ ስራውን ትቶ ሁላ ለእሷ ነበር ጊዜ የሚሰጣት ጽናትን ለማግኘት ብሎ ስራውን ትቶ ሁሉ መጥቶ ቤተሰቦቹ ከቤት ሲወጡ ምናምን ሁሉ መጥቶ እሷን ያገኛት ነበረ። በቃ በአጠቃላይ ስራው ጽናት ብቻ ነበረች በፊት ኪራ ማለት ነው። ታውቃላችሁ፣ እሷ በሄደችበት ቦታ አለ፣ እሷ ስራ በምሰራበት ሰዓት ላይ ይገኛል። በሁሉም ቦታ ላይ እየተገኘ ጽናትን ነበረ በቃ የሚያስደምማትና ምን አይነት ፍቅር ነው እያለች ራሱ ይገርማት ነበረ። ግን ከተጋቡ በኋላ ደግሞ እንጣጥ ማለት ጀምሯል ማለት ነው። እና ያው የወንዶች ጸባይ ነው እንግዲህ ምንም ማድረግ አይቻልም። እና ወንዶቼ ቤቱም ያይችኛቱን ሀናም ከስራ ከስራ መባረር አለባት የሚሉን ኮሜንት አይቻለሁ። በነገራችን ላይ ጽናትንና ኪራን የሚያጣላቸውን ሰው እኛም እንጠላዋለን። ለምን እንዲጣሉ ስለማንፈልግ እስከዛሬ ድረስ በትዕግስት እዚህ ደርሰዋል። ሲጣሉ እኛም እየተከፋን ሲታረቁም ደስ እያለን እዚህ ደርሰናል ማለት ነው። እና አሁንም መጨረሻ ላይ ድራማው ማለቅ ያለበት ጽናትና ኪራም ልጅ ሁላ ወልደው ነው ማየት የምፈልገው ማለት ነው እንጂ በማንም ነገር እንዲጣሉ አልፈልግም። ነገሮች በጣም ጆከርና ሰኒ ይጋቡ የሚልም ሰው አለ። ጆከርና ሰኒ አንድ ላይ ቢሆኑ ይስማማሉ። እና ይሄኛው ስዊድ ስላልሞተ እሱ ነው በቁማቸው እንዲሰቃዩ እያደረጋቸው ያለው። ስለዚህ ቢያንስ ነገሩ ሁላ በቶሎ ተጠናቆ ሁለቱ ቢጋቡ አሪፍ ነው እያላችሁ ነው። ሀናም ከስራ ስለተባረረች ብዙዎቻችን ደስ ብሎናል። እና ደግሞ ሀናና ጽናት ቤት መታ ያለቀበት ፓርታታችሁ ከሆነ ከነ ጽናት ቤት መታ ያዛውም ከኪራ እህት ጋር ማለት ነው። ኪያ ይዛ መታ ለማስማማት ነበር ያሰበችው። ግን ልጅቷ በጣም ይሁንሽ በቃ ቀዥቃዣ ነገር ናት። በምንም ነገር ቢሆን የምትቀየር ልጅ አይመስለኝም ማለት ነው። በቃ የሆነች የተንቀዠቀዠች አይነት ናት ልጅቷና አሁንም ነገሩን አበላሽተዋለች። ጽናትም እሷን ጽናትን እኮ እንደዚህ ለማድረግ ፈልጌ አይደለም ምናምን ብላ በምትላት ሰዓት ላይ ጽናትን ብድግ ብላ ነበረ ወደ መኝታ ክፍሏ የገባችው ማለት ነው። እና ስለዚህ ነገሮችን ቀስ አድርጋ ጽናትን ለማስረዳት ብትሞክር እኔ ጸባዬ እንደዚህ ነው እኔ እንደዚህ ነኝ ብላ ማስረዳት አለባት ብዬ አስባለሁ። ጽናትም አይሆንም ካለች በቃ ኪራ ጽናት ከስራ ቦታ አስወጣ ስትለው አንድ ባንድ ነው አንድ ብሎ ሳይቆጥር ያባረራት። እና ናሆማና ሰኒዬም ዛሬ ይመጣሉ። ምን ተፈጠረ? ሶሲስ ተፈታች ወይ? የቤት ሰራተኛይቱ አስራት ነበር እንደምታዩ እንዳያችሁትና ምን ተፈጠረ የሚለው ነገር ለማወቅ ዛሬ በጉጉት በተለመደው ሰዓት እንጠብቃለን። አብረን እንጠብቃለን ምን እንደተፈጠረ ምን እንደተሰማችሁ። እኔም ደግሞ በምሰራው ቪዲዮ ላይ ኮሜንታችሁን ታስቀምጡልኛላችሁ። በኋላ እንገናኛለን።